አያቶቹ ከሚሉት ውስጥ አንዱ አላህ አይምን በቁርአንና በሐዲስ የመጡትን ማጽደቅ የሚል ነው። እንደዛ ከሆነ በደንብ አስተውሉ። እንደዛ ከሆነ አላህ አለበት የሚባለው በዋብያና በአባሾች የተለያየ ነው። ከሁለት አንዳቸው አላጸደቁም ማለት ነው። ዋብያዎቹ ትክክል ከሆኑ አባሾቹ ስህተት ናቸው ማለት ነው። ዋብያዎቹ ትክክል ከሆኑ አባሾች ስህተት ናቸው። አባሾቹ ትክክል ከሆኑ ዋብያዎቹ ትክክል ናቸው። አይ የእነሱ ማረዳት ትክክል ነው፣ የእኛም ማረዳት ትክክል ነው ከተባለ ደግሞ ሙሐመድ ትክክለኛ የሆነውን አስተምሮቱን አስተምሮ አልሄደም ነበር ማለት ነው። ትክክል የሆነ አስተምሮ አልሄደም ነበር። የሺያዎችም ይመጣል፣ የአህመድያኖቹም ይመጣል፣ የሌሎችም ሴክቶች እንደዛው እያለ ይመጣል ማለት ነው። ሁሉም ትክክል ይሆናሉ ማለት ነው። ባላ ጉዳይ ላይ የተለያየ ንግግር ቢናገሩም ሁሉም ትክክል ወደሚሆኑበት ይመጣል ማለት ነው። ምክንያቱም አንተ ከአርሽ በላይ ነው ስትል ነው ከአርሽ በላይ ተብሎ ከተባለ እሱ ፍጡር ነው እያለ አንተ ከሌሊቱ 9 ሰዓት ላይ አላህ ይወርዳል ስትል ነው የሚወርድ የሚወጣማ ከሆነ እሱ ፍጡር ነው ጦጣ ነው እያለው አምላክን የሚወጣ የሚወርድ ነው ጦጣ ነው እያለ ፍጡር ነው እያለው አይ በቃ አንተ የምታመልከው የማመልከው እንደዛ ብትለውም አላህ በስም ስለሚመሳሰል ችግር የለውም እናመቻቸው። እኛ ክርስቲያኖች ይሄንን አናመቻችም። ለምሳሌ አንድ ሰው የክርስቶስን በስጋ መገለጥ ቢክድ በስጋ መምጣቱን ቢክድ አምላክ እንዴት ቃል ስጋ ሆነ የሚለውን አልቀበልም ቢል ሊትራሊ ከክርስትና ያለ ምንም ማመቻቸት ያለ ምንም ማደራደር ያለ ምንም እንደው ምን ለማለት ፈልገህ ነው ሳይባል ቀጥታ ወጥተሃል ነው እንለው። ወጥተሃል፣ ድነትህን አጥተሃል። ክርስቶስ በስጋ መምጣቱን ከካደ እንዴት ምናምን ካለ ቀጥታ ያለምንም ማከራከር ያለምንም ኮምፕሮማይዝ የሆነ እንትን ማመቻቸት ምናምን ቀጥታ ከክርስትና ወጣል። 10 ብትሆኑ 9ኙ ይሄንን ቢሉ አንደኛው ክርስቶስ በስጋ መምጣቱ ቢያምን 9ኙ ግን ይሄንን ኖ ክርስቶስ በስጋ ቃል በስጋ አልተገለጠም ብሎ ቢል አንዱ 9ኙንም ሊለያቸው ይችላል። 9ኙንም ያስወግዳቸዋል ማለት ነው፣ ያወግዛቸዋል። አብሮቸው ህብረት አያደርግም፣ ተቆርጦ ይጣላሉ። 9ኙ ዩሲ ቁጥር አይደለም ማተር የሚያደርገን እኛ 9 ስለሆኑ ብዙ ስለሆኑ አይ በቃ እናመቻች እንዳይጠፉ 9 ስለሆኑ በቃ እናንተም እንደዛ በሉ እኔም እንደዚህ ልበል በቃ ዝም ብለን እኛም ክርስቲያን እንባል እናንተም አይቻልም። በስጋ መምጣቱን አልቀበልም ካልክ ወጥተሃል። በእስልምናውስ ዋብዮቹ አላህ ከሌሊቱ 1/3 ይመጣል ይላሉ። ሎክ አላህ ከምሽቱ 1/3 ሲቀር ይመጣል ይላሉ። አባሾቹ ደግሞ ነው አይመጣም ይላሉ። ወደ ቅርቢቱ ሰማይ አይመጣም፣ ከመጣ እንደዛ የሚባለው ፍጡር ነው የሚሆነው ይላሉ። ወደ ቅርቢቱ ሰማይ ይወርዳል የሚለው እንደዛ ብለው አላህን ካመኑ ፍጡር ነው ይላሉ። ዋብዮቹ በዚህኛው ሳይድ ይወርዳል አላህ አምላካችን ይላሉ። አባሾቹ ደግሞ ኖ አይወርድም፣ የሚወርድ ከሆነ ፍጡር ነው ይላሉ። ስለዚህ ተተስማሙ እነሱ ክርስቲያኖች ምን ያህል ዶግማችን ጠንካራ እንደሆነ ምን ያህል ለአምላክ ያለን እምነት የታመነ እንደሆነ ከዚህ ብቻ መረዳት ትችላላችሁ። ሎክ ከዚህ ብቻ መረዳት ትችላላችሁ። ሌላውን ተዉት። በስጋ መምጣቱን አምኖ እኛና ፕሮቴስታንት አሁን ከካቶሊኮች ጋር ለምሳሌ ከፕሮቴስታንት ጋር በስጋ መምጣቱን ያምናሉ፣ እናምናለን። ምንድነው ልዩነታችን? ለምሳሌ ክርስቶስ የሰጠውን ስጋ ወደሙና እዛ ላይ እንለያያለን፣ ጥምቀት ላይ እንለያያለና በዛ ብቻ ድነትን ታጣላችሁ እንባባላለና መምጣቱን በስጋ ያምናሉ፣ አምላክ መሆኑን ያምናሉ፣ ቃል ስጋ መሆኑን ያምናሉ። ጥምቀት ላይ ስለተለያየ ሚስጥር ላይ ስለተለያየን ድነትን ታጣለህ እየተባባልን አለ የምንከራከረው ላይ እነሱስ ኢቭን የሚመጣው አካል ላይ ነው የተለያዩት። ፕሮቴስታንትና ኦርቶዶክስ የሚመጣው አካል ላይ አይደለም እንደመጣ ተማምነዋል። ቃል ስጋ እንደሆነ ተማምነዋል። ከማርያም እንደተወለደ ተማምነዋል።
ኦኬ ሚስጥር አለ፣ ግን ተለያይተሃል። በዚህም ምክንያት ድነትን ታጣለን። ሙስሊሞች ጋስ የሚመጣው አካል ምን አለ ምን አዘዘ አይደለም ልዩነት፣ ጠባቸው እሱ ላይ ብቻ አይደለም። የሚመጣው አካል ራሱ ፍጡር ነው ፈጣሪ ነው። አባሾቹ የሚመጣው አካል ምንድን ነው ይሉታል? የሚወርድ ከሆነ ከአርሽ በላይ ካለ እሱ ፍጡር ነው ይሉታል። የሚመጣውን አካል ራሱ አምላክ አይደለም ይሉታል። ዋብዮቹስ ኖ አላህ ነው ከአንድ ሌሊት አንድ ሶስተኛ ሲቀር የሚመጣው አምላክ ነው ይሉታል። እስቲል እንዲህ ተለያይተው አመሻሽተው ልዩነታቸውን አያውቁትም። እስቲል አያውቁትም። ኤኒዌይስ there is no God የምትለው እንኳን ደህና መጣ። ይሰማል? ድመት ፕሮፋይል ደህና ማንኛው እያወራ ያለው አላህን አንደኛው ላስተምሮቱ ላይ ጥያቄ ማንሳት ይቻላል። ጥያቄ በኋላ ላይ ምን አልከኝ? አብረው ሰላት ማድረግ ይችላሉ? ሌላው ባላ ላይ ሰዎች ተለያይተው አብረው ሰላት መቆም ይችላሉ ወይ? ይሰማለሁ እኔ ሰይድ ቀጥል። በቃ ኔትወርክን አስተካክል። በቃ የእኛም አይሰማ ከሆነ ዘሪዝ ይሰማል። የት ነህ ሰይድ? ወጥተዋል ሁሉ። ኦኬ ያ እንግዲህ ምንድነው ወሃብያዎች ብዙ ጊዜ ኢሚቴት ለማድረግ የሚጠቀሙበት ነገር ምንድን ነው? አይ ችግር የለውም ባላ ጉዳይ ኢማጂን እንግዲህ አምላካቸውን ጣዖት እየተባለ አይ ችግር የለውም እኛ አንድ አይነት አምላክ ነው የምናመልከው የሚል የማስመሰል ፕሮፓጋንዳና ፖለቲካ ብዙ ጊዜ ሲሰሩ ይስተዋላል። ነገር ግን በመጽሐፍቶቻቸው ደረጃ እንደዛ አይደለም። በመጽሐፍቶቻቸው ደረጃ እንዲያውም ቀድማችሁ እነዚህ ቀብር አምላኪያን የሚባሉትን አላህን ያለ ቦታ ነው ብለው የሚናገሩ አካላትን ቀድመው ከመስጊዳቸው እንኳን እንዲያጸዱ በኪታቦቻቸው ላይ አስቀምጠው ይገኛሉ። በኪታቦቻቸው ላይ አስቀምጠዋል። ነገር ግን ወደ ሪያሊቲው ስንመጣ እንደዛ ቢሆንም በአንድ ነን በሚል ውሸትና ሐሰት ግን ይሄን ነገር ደጋግመው በሶሻል ሚዲያዎቻቸው በቴሌቪዥን ቻናሎቻቸው ሲናገሩ ይሰማሉ። ኦኬ የምር በፈጣሪ ጉዳይ ተለያይተ አንድ ነኝ ማለት ይቻላልን? የሰው ልጅ እንዴትም ሆኖ አንድ ሊያደርገው የማይችለው ነገር ሊያመቻቸው የማይችለው ነገር በፈጣሪ ጉዳይ ልዩነት የሚፈጠር ከሆነ ነው። በፈጣሪ ጉዳይ ከተለያየ ሌላ አንድ የሚያደርግህ ነገር እንኳን ቢኖር አንድ ልትሆን አትችልም። ኦልሬዲ ትልቁ ነገር የመጀመሪያው ዋናው ነገር ፈጣሪ ስለሆነ ማለት ነው። ኦኬ ሰይድ አለ? ሰይድ ፈርስት ፎር ማይ ማም ሰላም ነው። ሰላም ነው። እንኳን ደህና መጣ። ሚዩት ነህ ወይ? መሰማም እንዴት ናችሁ? ሰላም መልካም እንኳን ደህና መጣ ብለናል። ሜቢ ጥያቄውን ሰምተዋል። ሰዎች በአምላክ ተለያይተው በአምላክ ከተለያየ የአንደኛው አምላክ ለአንደኛው ጣዖት ነው የሚሆነው ማለት ነው። አብረህ ሰላት መቀመጥ ትችላለህ። ኔትወርክ መሰለኝ። ኦስዲ ተመለስ ወይንም ይሰማል? ኦስሊ ነው የሚለው። ሰላም ነው፣ እንዴት ነሽ? አለን ወንድሜ፣ እንዴት ነው? እኔ ለራሴ ጥያቄ ነበር። ጥያቄ ሳይሆን ለራሴ ስለፈለኩ ለማፍራችሁ ስለፈለኩኝ ነው። እኔ ሙስሊም ነኝና ወደ ክርስትና መምጣት ፈልጋለሁኝና ምን ማድረግ እንዳለብኝ አላውቅም። እንድትረዱ ፈልጌ ነው።
አይመንን ፍሎ አድርጌውና አይመን ይጽፍልሻል። አይመን አውሪ። ኦኬስ ከጎንሽ ያለውን ልጅ አውሪ። ኦኬስ ኦኬ። ሰይድ ይሰማል? ይሰማ። እንዴት ናችሁ? እንደና እንኳን ደህና መጣ። ኔትወርክ የማንኛው ነው? የኔ ነው እያስቸገራችሁ